ዶክተር አብይ አህመድ እኛ ወደ ስልጣን ሲወጣ ሙሴ እያልን የጸለይንለት እስላሙን በለው ጴንጤውን በለው በአናት ተተከለ። አንዴ እናሰማየን የተከበሩ እንግዲህ የአቡነ አብርሃም ንግግርን ስማ። ኦርቶዶክሶች ኢትዮጵያኖች፣ በተለይ አማራው አዳምጥ። በተለይ የኦርቶዶክስ ክርስትና ተከታዮች ያሉትን እኔ አባት አዳምጡ። አው ሲጀመር አሁን ኢትዮጵያ ላይ ኦርቶዶክስና አማራ ነው እየተገደለ ያለው። ሰላም ውድ የቻናሌ ተከታዮች እንደምን አላችሁ? በያላችሁበት ዓለም ሁሉ ሰላማችሁ ይብዛ። ዛሬ እንግዲህ እንደወትሮ ሁሉ ለእናንተ ይጠቅማችኋል ብዬ ያሰብኩትን ቪዲዮ አዘጋጅቻለሁ። እስከ መጨረሻው እንድትከታተሉኝ በአክብሮት ጠይቃችኋለሁ። ታዲያ እናንተ ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቪዲዮውን ጀምሩ ትላለሁ። ወንድማችን ዮኒ ማኛ ኦርቶዶክስ ቀለም በጥብጣ ፊደል ቀርጻ ለትውልድ ያስተላለፈችው ትክክለኛ እምነት አንተ መሰረተው እምነት እጅን አልሰጥም፣ ቀደምትና ሐዋርያዊት እምነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት ይለናል። እስኪ የሚለውን እንስማው። እስላሙን በለው ጴንጤውን በለው በአናት ተተከለ። እንደየማየ ሃይማኖት ነው። ኦርቶዶክስና ፊደል ቀጥራ የሰጠች ምንድን ነው? ታየቀ ምድረ እስላምን 72 ሴት ለመሸርሞጥ ነው ገነት ስትገባ። ዋሸው እንዴ? ውሸት ነው ማውራው። 72 ሴት ይሰጣል አይደል የሚለው ትምህርታችሁ። በሌላ በኩል ደግሞ ታዋቂውና ዝነኛው ቲክቶከር ሞጣ ቀራኒዮ ብፁዕ አቡነ አብርሃምን በአንድ መድረክ ላይ የተናገሩትን ንግግር በመስማት ሲያደንቃቸው እንመለከታለን። እንግዲህ እንደሚታወቀው ብፁዕ አቡነ አብርሃም በተለያየ መልኩ እያስፈራሩኝ ይገኛሉ። እኔ ግን አለሁ ፈርቼ የትም አልሄድኩም። የሰው አለሁ ከሀገረ ስብከቴ የትም ንቅንቅ አላልኩም። ወንድ ከሆናችሁ ኑ ከመኖሪያ ቤቴ አለሁ ሲሉ ይደመጣሉ። እዚህ ንግግራቸውም ሞጣ ቀራኒዮ ሲያደንቃቸው እንመለከታለን ማለት ነው። እስኪ ከራሱ አንደ ቴዎፍሎስ ናቸው። አብርሃም መባል የለባቸው ዳግማዊ ቴዎፍሎስ ብለናቸው። አቡነ አብርሃም የሚባለው አቡነ ዳግማዊ ቴዎፍሎስ ተብሏል። ዛሬ ቴዎፍሎስ በደርግ አረመኔዎች ፊት ለፊት የተረሹ ናቸው። የጎጃም ሰው ናቸው። እኒህም የጎጃም ሰው ናቸው። አሩሲ ይደጉኝ። አቡነ አብርሃም ጠባቂያችን ናቸው። በቃ እና በኔ መሪነት ተሰብሰብነ አሉበት ቦታ እንሂድ፣ ሰማዕትነትን እንክፈል። ወንድ ከሆንክ በቅዋቃ ተደብቀህ አትሽና። ክርስቲያን ከሆንክ ና። በየቲክታኩ አትለፍልፍ። በየድራፍት ቤቱ ኦርቶዶክስ አትሽን አንሽንታ። መጽሐፍ ቅዱስ የሚለው አይደለም። ሰማዕትነትን እንቀዳጅ። እኔ ተደብቄ አይደለም እናገረው፣ እናገራለሁ። ማንንም ፈርቻ አላውቅም ብለዋል። ማን? ዳግማዊ ቴዎፍሎስ። ከዚህ በኋላ እኔ አቡነ አብርሃም ብዙ ጊዜ ተናግሬያለሁ። ለአማራ ስላልቆሙ ያልሆነ ስምም ሰጠን እንዲሸማቀቁና አማራ እንዲሆኑ ወይም ኢትዮጵያዊ እንዲሆኑ ሐቀኛ እንዲሆኑ። ባለፈው ጥቁር ልበስ ብለው እንደገና አብይ ሲጠራቸው በሉ ልጆቼ ጥቁር የሰይጣን ነው አሉ። እንደዚህ መፍረክረክ የለበትም። አብርሃም 70 ሚሊዮን አማራ ከጀርባው ተለ 90 ሚሊዮን ኦርቶዶክስ ከጀርባ ነው። ማንን ነው የሚፈሩ? ከጎንዎት ነው ማንኛውም አማራ፣ ማንኛውም ኦርቶዶክስ፣ ማንኛውም የኦሮሞ ኦርቶዶክስ፣ ማንኛውም የወላይታ የከምባታ ኦርቶዶክስ ከእርሶ ጋር ነው። እሳቸው ጥሪ አቅርበዋል። ከዚህ በላይ ምን እንዲሉ ትፈልጋለህ? በሌላ በኩል ደግሞ እኛ ለሚሞቱት፣ ለሚገደሉት፣ ለሚፈናቀሉት ድምጽ ስንሆን ሰብአዊ መብት አይባልም። እንዴ ለምን ድምጽ ሰጠህ በማለት ልትታሰር ትችላለህ። ወንጀለኛ ልትባልን ትችላለህ። ሰብአዊ መብት የሚባለው ኦባንግ ሜቶ ሲያወራ ብቻ ነው። ስለዚህም የሚሞተው አማራ፣ የቤተክርስቲያኑ የሚቃጠልበት አማራው ድምጽ እንዳንሆን ድምጻችን ታፍኗል እያለ ሚዲያ መስራች የሆነው ተክለ ሃይማኖት አዳነ ይናገራል። እስኪ የሚለውን ከራሱ አንደበት አው ሲጀመር አሁን ኢትዮጵያ ላይ ኦርቶዶክስና አማራ ነው እየተገደለ ያለው። እሺ ኦርቶዶክስና አማራ ተገደለ ብሎ መጮህ ለኦባንግ ሜቶ ብቻ ሲሆን ሰብአዊነት፣ እኔ ተክለ ሃይማኖት አዳነ ሳቀርበው ዘረኝነት ሊሆን አይችልም። ሲጀመር እኔ ሰው ባለ ታሪክ ነው ማቀርበው። ኦርቶዶክስ ሰው አሁን ለምሳሌ ቤተክርስቲያን ካህናት መገደል፣ ኦርቶዶክስ መቃጠል ምናምን ያለው አሁን አለ። ስለዚህ እየተቃጠለና እየነደደ ያለውን ማቅረብ ለዛ ጥብቅና ማለት አይደል። አንተም ቢሆን ታደርገዋለህ ሰብአዊነት ተሰምቶ። ሌላ ወንድሜ የትኛውም ሃይማኖት ተከታይ የሆነ ግን በሚዲያ ዘርፍ ያለ የትኛውም ሃይማኖት ተከታይ የሆነ በየትኛውም ሙያ ዘርፍ ካለ የተጎዱ ሰዎችን ታግዛለህ። ሰሞኑን አንድ ብሔርና አንድ ሃይማኖት ኢትዮጵያ የኔ ብቻ ናት ብሎ የሚያስብ አለ ብላ በብዙዎች መነጋገሪያ
ሆኖ የቆየ መሆኑ ይታወቃል። ታዲያ ይህ የጥላቻ ንግግሯ ብዙ ኢትዮጵያውያንን አስቆጥቷል። እሷም ለተናገረችው ነገር ይቅርታ መጠየቅ ሲገባት ነገሩን እንዲባባስ በድጋሚ ወደ ሚዲያ በመቅረብ የተናገርኩት ነገር ነኝ በማለት በድጋሚ ድፍረቷን አሳይታለች። ዛሬ ደግሞ ለዶክተር አብይ ጸልየለት ነው ወደ ስልጣን የመጣው። እንዲሁም በግል እየደወለ ጸልይልኝ ይለኛል። እኔም ጸልይለት ኢትዮጵያ ሰላም ታድራለች፣ ነገሮች ሁሉ ይስተካከሉለታል ትለናለች። እስኪ ከራሷ አንደበት የምትለውን እንስማት። ዶክተር አብይ አህመድ እኛ ወደ ስልጣን ሲወጣ ሙሴ እያልን የጸለይንለት ፐርሰናሊ ነው ጸልይልኝ፣ አሁን በጣም ነገሮች ወደፊት ጸልይልኝ ይለኝ ነበር፣ ጸልይለት ነበር። ብዙ ሲደክም አበረታው ነበር ያውቃል። በሌላ በኩል ደግሞ የመናፍቃን ሴራ ሲገለጥ ታዲያ ኦርቶዶክስን ለማስጠላት የማያደርጉት የማይገቡበት ጉድጓድ የለም። ለምሳሌ ያህል ኦርቶዶክስ አማኞችን ጠጭ ናቸው ለማለት ካህኑ የሚጠቀማቸውን የክብር ልብሶች፣ ሻሽ፣ መጠምጠሚያና ካባ ለብሰው መስቀል ይዘው የውሸት ቄስ መስለው መጠጥ ቤት በመግባት ሲጠጡና ሲንዘላዘሉ ሲወድቁ ይታያሉ። የእናንተ ቄስ እንደዚህ ጠጭ ናቸው፣ የእናንተ አገልጋዮች ጠጥተው መንገድ ላይ ወድቀዋል በማለት የኦርቶዶክስን እምነት ተከታዮችን ለማስጠላት የማይገቡበት የማይቆፍሩት ጉድጓድ የለም። ታዲያ በዚህ ጉዳይ ላይ በአይናቸው ያዩትን መምህር ምህረተአብ አሰፋ የሚሉትን ነገር እንሰማቸዋለን። መነኩሴ መስለው መነኩሴ ሳይሆኑ ቄስ መስለው በአብይ ጾም 4 ሰዓት ላይ ሬስቶራንቱን ተሰልፈው ይበላሉ። ሰውዬ እነዚህ ናቸው እኛ ነሳባት የሚሆኑት እንዲል። በሌላ በኩል ደግሞ በየመንገዱ በየጎዳናው ኢየሱስ ጌታ ነው እያሉ የሚያጭበረብሩ ፓስተሮች እጅግ ተበራክተዋል። መንግስት በዚህ ጉዳይ ምንም አይነት ነገር በጎዳና ላይ ሃይማኖትን ማንጸባረቅ እንደማይቻል ቢያሳውቅም የበለጠ ተባብሶ ቀጥሏል። እንደምታዩት አዛውንቶችን መንገድ በመዝጋት ሲያንገራግሯቸውና ሲያወናብዷቸው ኢየሱስ ጌታ ነው ተቀበሉ እያሉ ሲያወግዙ እናያለን። አረ ለመሆኑ የማን ሃይማኖት ነው በአደባባይ እንደነዚህ ወጥቶ መንገድ ሲዘጉ ይታያል? የፕሮቴስታንት ፓስተሮች እጅግ አደገኛ አካሄድ እየሄዱ ነው። ሃይባይ ተቆጭማጥተዋል። እስኪ ሰውን ሲያወናብዱና መንገድም ሲከለክሉ በመፊያ ቦታ ላይ በመቆም መንገድ መተላለፊያ ሲከለክሉና እናያቸዋለን፣ እንመልከታለን። ኢየሱስ ያድናል። መዳን በሌላ በማንም የለም። ኢየሱስ ጌታ ነው። ኢየሱስ እውነት ነው። ኢየሱስ ሞቶላል። ያለ ኢየሱስ የሞተልኝ የለም። አዳኙ ኢየሱስ ነው። ጌታ ኢየሱስ ይወድሻል። ደደብ አይደለሁም። ኢየሱስ ይወድሻል። እኔ ደደብ አይደለሁም። ኢየሱስ ይወድሻል። እኔ የኢየሱስ ልጅ ነኝ። በኢየሱስ ይመኝ የዘላለም። በወሊሶ ቅድስት ድንግል ማርያም ገዳም በአቡነ ዲዮስቆሮስ የተሰራ ቤተ መቅደስ ከ40 ዓመት በላይ ቅዱሳን ፓትርያርክ ሳይቀሩ ሊቃነ ጳጳሳትንም ጭምር ያገለገሉበት ቤተ መቅደስ ለሱቅ መስሪያ በማለት የተወሰኑ ግለሰቦች የደብሩ ሰበካ ጉባኤዎች ያን ነባሩን ቤተ መቅደስ በማፍረስ ወደ ንግድ ቦታ ሊቀይሩት መሆኑ ብዙ ምዕመናንን እዚሁ የተነሳም የአባታችን ቅርስ መፍረስ የለበትም በማለት ምዕመናን ወጣቶች የሰንበት ትምህርት ቤት ድምጻቸውን እያሰሙ ይገኛሉ ማለት ነው። በዚህ ጉዳይም ላይ ቤተ መቅደሱ እንዳይፈርስባቸው ሲቃወሙ የነበሩ ወጣቶች በጸጥታ ኃይሎች ተይዘው ወደ እስር ቤት ተወስደዋል። ህዝብንም የበለጠ አስቆጥቷል። ስለሆነም ማህበረ ምዕመናኑ ቤተክርስቲያናችን አናስፈርስም፣ የታሰሩት ወጣቶችም ይፈቱልን እያሉ ለሀገረ ስብከቱ ሊቀ ጳጳስ ለብፁዕ አቡነ ሳዊሮስ ድምጻቸውን እያሰሙ ይገኛሉ ማለት ነው። በዚህ ዕለት በዚሁ ጉዳይም የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሳዊሮስም እስካሁን ያሉት ነገር የለም።